ጤና ይስጥልን የተከበራችሁ የኢትዮ አምባ ተመልካቾቻችን፣ ከሀገር ውስጥና ከውጭ ትኩስ መረጃዎችን እናስደምጣችኋለን። አብራችሁን ቆዩ። የሀገር ውስጥ መረጃዎችን ስናስቀድም በመቀሌ ህወሓት ባካሄደው ስብሰባ የቀድሞ የክልሉ ፕሬዝዳንት የነበሩት ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የክልሉ ፕሬዝዳንት አድርጎ መምረጡን አስታወቀ። ህወሓት ስብሰባ እያደረገ በነበረበት ወቅት የአየር ኃይል የጦር ጄት በመቀሌ ሰማይ ላይ ሲበሩ ታይተዋል። ህወሓት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት አልፈጸመም በሚል ከስምምነቱ መውጣቱን በማሳወቅ ከ5 ዓመት በፊት የነበረውን የክልሉ መንግስት መመለሱን ገልጿል። ይህን ተከትሎ በቅርቡ በፌዴራል መንግስት የስልጣን ዘመናቸው በ1 ዓመት የተራዘመላቸው የጀነራል ታደሰ ወረደ እጣ ፈንታ ምን ሊሆን እንደሚችል እስካሁን የታወቀ ነገር የለም። ከዚህ ቀደም መፈንቅለ መንግስት የሚመስሉ እንቅስቃሴዎች በክልሉ መኖራቸውን ሲገልጹ የቆዩት ጀነራል ታደሰ ወረደ የህወሓትን ውሳኔ ተከትሎ መግለጫ እንደሚሰጡ ይጠበቅ ነበር። ሆኖም ከ1 ቀን በፊት በጊዜያዊ አስተዳደሩ ቢሮ አካባቢ በደረሰ የቦምብ ፍንዳታ ምክንያት ወደ ቢሮዎቹ የሚወስዱ መንገዶች ሙሉ በሙሉ በመዘጋታቸው እስካሁን መግለጫ አልተሰጡም። መንገዶቹ ይህ ዘገባ እስከተጠናከረበት ከቀኑ 10 ሰዓት ድረስ ዝግ እንደሆኑ ናቸው። የፌዴራል መንግስቱ እስካሁን በዝምታ ላይ የሚገኝ ቢሆንም ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ የጦር ጄቶች በመቀሌ ሰማይ ላይ ከቀኑ 4 ሰዓት ገደማ ታይተዋል። ይህም መንግስት አቋሙን ለማሳየት ያደረገው ሙከራ ሊሆን እንደሚችል ይገመታል። የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በበኩላቸው የህወሓትን እርምጃ ሲቃወሙ በልጅነት አእምሮ የቀሩ ደንቆሮች ዛሬም እያፌዙ ደገሙት፣ እንሳቅ ወይስ እናልቅስ? እነዚህ ሰዎች ሳይወገዱ የትግራይ ህዝብ ሰላም አያገኝም ብለዋል። ይህ በእንዲህ እንዳለ ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ፕሮፌሰር ክንድየ ብረህይወት መናገራቸው ብዙዎችን አነጋግሯል። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንድየ ገብረህይወት በትግራይ ያለውን ወቅታዊ ሁኔታ አስመልክቶ ጠንከር ያለ አስተያየት ሰጥተዋል። ኋላቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውታል። አረሙ መወገድ አለበት ሲሉ አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋት ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። ቡድኑ ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንድየ ያለፈው ይብቃችሁ መባል ነው ያለበት ሲሉ አሳስበዋል። ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ። ይህ ጦርነት ውጭ መኖር የማይችለው አረም መነቀል ይህ ከጦርነት ውጭ መኖር የማይችለው አረም መነቀል መወገድ ብቻ ነው ያለበት ሲሉ መልእክታቸውን አስተላልፈዋል። በሌላ ዜና ትግራይ በአሁኑ ወቅት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ ነች ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። የህወሓት መከፋፈልና የትግራይ ክልል ወቅታዊ ፖለቲካ ቀውስ አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጠንካራ መልእክት አስተላልፈዋል። ጀነራል ታደሰ ዛሬ ባወጡት መግለጫ ትግራይ በአሁኑ ወቅት ተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗን ገልጸዋል። ይህ ደመናው ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ ላይ መገኘቱን አስጠንቅቀዋል። ጀነራሉ በህወሓት ውስጥ የተፈጠረው ክፍፍል በተመለከተ ባስተላለፉት መልእክት የውድቀታችን ምንጭ አመራሩ መሆኑ ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎች በብስለት ገምግመው የነገን መፍትሄ አለማየት፣ የተለዩ ሐሳቦችን ማፈን፣ ህዝብን የሚያሳስብና ከመከራ የሚያወጣ ሐሳብ ከማመንጨት ይልቅ ስም ማጥፋት ማብጠልጠል ላይ መሰማራት የትግራይን ፖለቲካ ወደ ጥፋት እየመራ መሆኑን በማያሻማ ቋንቋ ተናግረዋል። አንድ አመለካከት ይዞ በጠባብ መድረክ ወስኖ ለኔ ውሳኔ ተገዙ በማለት የተለየ ሐሳብ ወደ ጎን ትቶ የደገፈህን ብቻ ይዘ በመቀጠል የሚፈጠር ተጨማሪ አደጋ እንጂ የሚፈታ ችግር የለም ያሉት ጀነራል ታደሰ ይህ አካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ እንዳለው አስጠንቅቀዋል። ጀነራል ታደሰ ለመላው የትግራይ ህዝብ በተለይም ለወጣቶችና እናቶች ጥሪ አቅርበዋል። ህዝቡ ይህንን ጥበብ የጎደለውን
የችግር አፈታትና አያያዝ ወደ ለየለት አደጋና መበታተን ከመግባቱ በፊት ቁም እንዲለው እንዲሁም በውይይት የተቃኘ የተሻለ ሐሳብ እንዲያመጣ የራሱ ሚና እንዲጫወት አሳስበዋል። የፌዴራል ፖሊስ በባለስልጣናትና በታዋቂ ሰዎች ተዘረፈ የተባለው 98 ቢሊዮን ብር አስተባበለ። የኢትዮጵያ ፌዴራል ፖሊስ በሪፖርተር ጋዜጣ ከፍተኛ ባለስልጣናት፣ ታዋቂ አርቲስቶች 98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡ ተነገረ በሚል የዘገበው መረጃ እየተዛባ ነው ብሏል። ሪፖርተር ጋዜጠኛ የኢትዮጵያ ፌዴራል ፖሊስ ሚያዝያ 21 ቀን 2018 ዓ.ም የ9 ወር የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የሕግና የፍትህ ቋሚ ኮሚቴ ባቀረበው ወቅታዊ ሪፖርት ለማስረዳት ማስታወሻነት የተጠቀመበትን ጥቅል መረጃ መነሻ በማድረግ ጠቅላላ ይዘቱ በአግባቡ ሳይረዳና በተቋሙ ስትራቴጂካዊ አመራር የቀረበውን ዝርዝር ማብራሪያ መጠቀም እየቻለ እውነታውን ወደ ጎን በመተው ህዝብን በሚያሳስት መልኩ የተዛባ መረጃ በጋዜጣዊ የፊት ገጽ ላይ ይዞ ወጥቷል ብሏል። ሪፖርተር ጋዜጣ ከአንድ ቁንጽል ሐሳብ በመነሳት በማይገባ የሂሳብ ስሌት ውስጥ በመግባት የ133 ሚሊዮን 903384 ዶላር ወደ ብር በመቀየርና ከ78 ቢሊዮን ብር ጋር በመደመር ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ዘርፈዋል በማለት ያሰራጨው ዘገባ ፍጹም የተሳሳተ ነው ማለቱ ተሰምቷል። እውነታው ግን 78 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን ብር በሙስና ወንጀሎች ከማዳበሪያ ግዢና ከባንክ ማጭበርበር ጋር የተያያዘ ጨምሮ 6.4 ቢሊዮን ብር በጉምሩክና ታክስ ወንጀሎች፣ ታክስ ስወራና የኮንትሮባንድ ወንጀሎች ጨምሮ 13.7 ቢሊዮን ብር በተደራጁ ልዩ ልዩ ወንጀሎች፣ ህገወጥ የሰዎች የገንዘብ ዝውውር እንዲሁም የማዕድን ዝውውር ጨምሮ 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች ኢትዮጵያውያንና የውጭ ሀገር ዜጎች የተሳተፉባቸው ህገወጥ ሐዋላ፣ የሳይበር ወንጀል፣ የንግድ ነክ ወንጀል በተለይም ከፊንቴክ ድርጅትና ከአርቲስቶች ጋር በተያያዘ 1400 ሰዎች ላይ የደረሰውን 1.7 ቢሊዮን ብር ጉዳይ ጨምሮ እንዲሁም 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎ በደረሰ ጉዳት ላይ ምርመራ ማጣራቱን በዝርዝር ሪፖርቱ ተመላክቷል። በተመሳሳይ ለቋሚ ኮሚቴ በቀረበው ሪፖርት ላይ 133 ሚሊዮን 903384 ዶላር ላይ ምርመራ ተጣርቶ ጉዳቱን ማዳን መቻሉ በዝርዝር ተገልጾ ያለ ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለህዝብ ያሰራጨው ዘገባ ከእውነት የራቀ ዘገባ ነው ተብሏል። ከላይ ከተዘረዘሩት ወንጀሎች ጋር በተያያዘ በ9 ወር ውስጥ የተለያዩ የውጭ ሀገር ዜጎች ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸው ክስ ተመስርቶባቸው ጉዳያቸው በማረሚያ ቤት ሆነው እንዲከታተሉ ተደርጓል። እነዚህ ከላይ በዝርዝር የተቀመጡት ወንጀሎች በተመለከተ ፖሊስ በየጊዜው የደረሰበትን ምርመራ ውጤት ለህዝብ ሲያሳውቅ እንደነበር ይታወቃል። እውነታው ይህ ሆኖ ሳለ የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረና ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነት ስነ ምግባር ያፈነገጠ የጋዜጣዊ ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል። በመሆኑ የኢትዮጵያ ፌዴራል ፖሊስ ሐሰተኛ የተዛባ መረጃ በማሰራጨት ኃላፊነት የጎደለው ተግባር የፈጸመውን ሪፖርተር ጋዜጣ በህግ አግባብ የሚጠይቅ መሆኑን አስታውቋል ሲል የኢትዮ ፌዴራል ፖሊስ ገልጿል። 98 ቢሊዮን ብር ተዘረፈ የሚለው ዜና ከተሰማ በኋላ ከኢቢሲና ከኦቢኤን በቀር ሚዲያዎች በምክር ቤቱ በመገኘት እንዳይዘግቡ መከልከሉ መረጃዎች ጠቁመዋል። የፌዴራል ፖሊስ የቴዲ አፍሮ ባልደረቦች መታሰራቸውን አረጋገጠ። የፌዴራል ፖሊስ ካሁን በፊት በሰጠው ማስተባበያ በቴዲ ጉዳይ የታሰረ ሰው እንዳልነበረ ቢገልጽም አሁን ግን አቃቤ ሕግ ክስ መመስረቱን ጠቁሟል። ስለታሰሩ እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠየቀባቸው ስለተባሉ ሰዎች በተመለከተ የተጠየቁት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ሲሉ መልሰዋል። ከዚህ ቀደም ስለ ስቱዲዮ ዝርፊያ በአርቲስቱ ላይ እየተደረገ ነው ስለተባለው ጫና ያነጋገራቸው በፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ሲሉ ለማስተባበል ሞክረው ነበር። ብዙ ኦፕሬሽኖች እንሰራለን፣ በእነዚህ ኦፕሬሽኖች ውስጥ ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉ ገልጸዋል።
ቴዲ አፍሮ የኢትዮጵያ ፌደራል ፖሊስ ተጠርጣሪ እንዳልሆነ፣ በእሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ እንዳልተሰራ እንዲሁም ከእርሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰው፣ የፌደራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ህዝቡም ይህን እንዲያውቅ ነበር የገለጸው። ኮሚሽነር ሙሊሳ አብዲሳ እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በእሱ ላይ የተደረገ ምንም አይነት ነገር የለም፣ የሙዚቃ መሳሪያ ተወሰደ ተብሎ የተወራውም ውሸት ነው፣ ፎቶ ኤአይ ነው ሲሉ ገልጸዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ለማድረግ እየሰሩ ነው ብለው ነበር። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከአልበሙ መውጣት ጋር ተያይዞ እስካሁን እየተነሱ ስላሉ ጉዳዮች በይፋ የሰጠው ማብራሪያ የለም። ወደ ውጭ ዜናዎች ስንሻገር ኢራን ከምድረገጽ ትጠፋለች ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ቃለ ምልልስ አድርገው ነበር። በዚህም ወቅት አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ሰርጥ የሚተላለፉ መርከቦችን ለመጠበቅ እርምጃ እየወሰደች መሆኑን ገልጸዋል። በዚህም እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረገጽ ትጠፋለች ሲሉ ዝተዋል። ይህን ያሉት የአሜሪካ ኃይሎች የሆርሙዝ ሰርጥ ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ መሆኑ ተገልጿል። አሜሪካ የኢራን ድሮኖች፣ ሚሳኤሎች መታ መጣሏን አስታውቃለች። ትራምፕ በጦርነቱ ምክንያት በሆርሙዝ ሰርጥ መተላለፍ ላልቻሉ የንግድ መርከቦች መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ እንደሆነ አመልክተዋል። በዚህም የአሜሪካ ኃይሎች የመርከቦች ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ገልጸዋል። ነገር ግን ኢራን ይህንን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦች እንደምትመታ እየዛተች ነው። በኢራን ግጭት ሳቢያ የኮንዶም ዋጋ እስከ 30 በመቶ ሊጨምር ነው። በመካከለኛው ምስራቅ የተባባሰው የመጣው የኢራን ግጭት በዓለም አቀፍ የጤና ምርቶች ላይ ጫና ማሳደሩ ቀጥሏል። የዓለም ግዙፍ የኮንዶም አምራች ካሬክስ እንደገለጸው በጦርነት ሳቢያ በሚፈጠሩ የግብአት እጥረቶችና የትራንስፖርት መስተጓጎሎች ምክንያት የኮንዶም ዋጋ ከ20 እስከ 30 በመቶ የዋጋ ጭማሪ ሊያሳይ እንደሚችል አስታውቋል። ለዚህም ከፍተኛ ዋጋ ጭማሪ በምክንያትነት የተጠቀሰው ዋና ዋና ጉዳዮች ለምርቱ ማቀነባበሪያና ለቅባት የሚያገለግሉ እንደ ሲሊኮን፣ ዘይት፣ አሞኒያና ናይትሬል ያሉ የፔትሮኬሚካል ውጤቶች አቅርቦት በከፍተኛ ሁኔታ መመታቱ ነው። ከዚህም በተጨማሪ በስትሬት ኦፍ ሆርሙዝ አካባቢ ባለው አለመረጋጋት ምክንያት የመርከብ ጭነት ዋጋ የጨመረ ሲሆን ምርቶች መዳረሻ ለማድረግ የሚፈጁት ጊዜ በእጥፍ አድርጓል። በዓለም አቀፍ ደረጃ የምርት እጥረት ሊከሰት ይችላል በሚል ስጋት የገዢዎች ፍላጎት በ30 በመቶ መጨመሩ በገበያው ላይ ተጨማሪ ጫና ፈጥሯል። ካሬክስ ለዓለም አቀፍ የጤና ድርጅቶችና ለታወቁ ብራንዶች ዋነኛ አቅራቢ በመሆኑ ይህ የዋጋ ጭማሪ በተለይም በማደግ ላይ ባሉ ሀገራት የመከላከል ምርቶችን በቅናሽ ዋጋ ለማግኘት የሚደረገውን ጥረት ያደናቅፋል ተብሎ ተፈርቷል። ይህም ካልተፈለገ እርግዝናና ከአባላዘር በሽታዎች መከላከል ጋር ተያይዞ ዓለም አቀፍ የጤና ስጋት ሊደቅን እንደሚችል ባለሙያዎች በማስጠንቀቅ ላይ ይገኛሉ። ኢራን የኒውክሌር ጉዳይ ለጊዜው ወደ ጎን በማለት በሆርሙዝ ባህር ሰላጤ ዙሪያ አዲስ የሰላም ሀሳብ አቀረበች። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ የሆርሙዝ ሰርጥ ዳግም ለመክፈት በክልሉ ሰላም ለማስፈን ያለመ አዲስ ዲፕሎማሲያዊ እቅድ ለቀጠናው ሀገራትና ለዓለም አቀፍ ተዋናኞች ማቅረባቸው ተገለጸ። ሚኒስቴሩ ባለፉት 72 ሰዓታት ውስጥ በፓኪስታን፣ ኦማን እና ሩሲያ ያደረጉት ዲፕሎማሲያዊ ጉዞ ለዚህ አዲስ እቅድ የጋራ ድጋፍ ለማግኘት ያለመ መሆኑን ገልጿል። የዚህ አዲስ እቅድ ዋነኛ ይዘት የሆርሙዝ ሰርጥን የመክፈትና የደህንነት ጉዳይ ከኒውክሌር ድርድሩ ለይቶ ማየት መሆኑ ተነግሯል። አራክቺ በሴንት ፒተርስበርግ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እየተገናኙ ሲሆን በሁለት ቀናት ውስጥ ደግሞ 2 ጊዜ ወደ ኢስላማባድ ተጉዘዋል። በኦማን መዲና ሙስካት በተካሄደው ውይይት የበርካታ ሀገራት ከፍተኛ ደህንነት ባለስልጣናት መሳተፋቸው የተገለጸ ሲሆን ውይይቱ በዋነኛነት በሆርሙዝ ሰርጥ ደህንነትና በክልላዊ የሰላም ዋስትና ላይ ያተኮረ ነው። ኢራን ከአሜሪካ ጋር ያለውን ጦርነት ለማቆም የሚያስችል የቅርብ ጊዜ እቅድ ለፓኪስታን ያስረከበች ሲሆን ፓኪስታን በቴሄራንና በዋሽንግተን መካከል እንደ መልእክተኛ ሆኖ እያገለገለች ትገኛለች። ኢራን በአሁኑ ወቅት በሰርጥ ላይ ያለውን ውጥረት ለማርገብ ብትስማማም ስለ ኒውክሌር ፕሮግራሟ የሚደረግ ድርድር ግን ለሌላ ጊዜ እንዲተላለፍ ፍላጎት አላት። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ስለቀረበው የኢራን ሀሳብ ዝርዝር መረጃ ከመስጠት የተቆጠቡ ሲሆን በመገናኛ ብዙሃን በኩል ድርድር እናደርጋለን ብለዋል። ማንኛውም የሚደረግ ስምምነት የአሜሪካን ሕዝብ ጥቅም የሚያስቀድምና ኢራን የኒውክሌር መሳሪያ እንዳይኖራት የሚያረጋግጥ መሆን እንዳለበት በድጋሚ አረጋግጠዋል። ይህ የኢራን የዲፕሎማሲያዊ ጥረት ከቀጥታ የአሜሪካ ድርድር ይልቅ
በክልላዊ እና በዓለም አቀፍ ኃይሎች በኩል ጫና በመፍጠር የተሻለ ውጤት ለማግኘት ያለመ ስልት እንደሆነ ተገምቷል። ተመልካቾቻችን ለዛሬ የነበረን መረጃዎች የሰማችኋቸውን ይመስሉ ነበር። በያላችሁበት መልካም ጊዜን ተመኘን።